ከፍተህ አሳየን። አሁን በእውቀት እስኪ እናውራ። ክፈት። ዋህብያ ማለት ምን ማለት እንደሆነ አሳየን ከፍተህ። ትልቁ ላይ ነህ። እሺ አንተ ላለመሆኑ ዋህብያ ደህና ለመሆኑ ከፍተህ ማሳየት እስኪ ይጠበቅብሃል። አሳየኝ። እሺ የተናገረ ሰው ማስረጃ ይጠየቃል። ዋህብያ ማለት የሙሐመድ ብን አብዱልዋሃብ ተከታይ ነው ካልክ እሱን አውጥተህ አሳየን። እሺ እሺ አንተ ሶፊያቶችን ልጠላበት የቻልከው ለምንድን ነው? ሙስሊም ኢትዮጵያዎችን ሙስሊም ወንድሞችን ወደፊት አዘላቂ የሆኑት ሰዎች ልጠላ የቻልከው በምን ምክንያት ነው? ትመልስልኛለህ? እሺ አንተ ለተናገርከው ንግግር ማስረጃ ማውጣት ማስረጃ ምን እሰጥሃለሁ? ይሄ እኮ ማስረጃ የለውም። ማስረጃ 24 ሰዓት ስራ እያየን አይደል? እንዲሁ ሰላም ናቸው። ስለዚህ ማስረጃ በሌለው ነገር ላይ ሰዎች ተናግረው ለምን ተከተልካቸው? ለምን ሰማሃቸው? አንተ ሙስሊም ከሆንክ ሙስሊም ያለ ማስረጃ ማንኛውንም ነገር አይቀበልም እኮ። አላህ በቁርአን ላይ ሲናገር ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን ይላል። እውነተኞች እንደሆናችሁ ማስረጃ አምጡ በላቸው ሙሐመድ ይላል። ይህ ትውልድ የነብዩ ሰለላሁ ዐለይሂ ወሰለም ትውልድ ያለ ማስረጃ ሰዎችን በፍጹም አይቀበልም። ወሃቢያ ማለት እንዲህ ማለት ነው ሲሉህ ጊዜ የት አለ ማስረጃው? እስኪ ማን ነው ሙሐመድ ብን አብዱልዋሃብ ብለህ ለምን አልጠይቃቸው? እሺ አንዱን ሐርፍ ለምንድን ነው ሀያ ተዊል እያለው እናንተ አለ ተዊል የምትፈስሩት እንትን የምትሉት? የትኛው አልአርሽ እስተዋ አላሁም ምሳሌሽ ስለምንድን ነው የሚገልጸው? በጣም ጥሩ አርረህማኑ ዐለል አርሽ እስተዋ የሚለውና እሱን ቡኻሪ ላይ እንዴት ተብሎ እንደተፈሰረ አይተሃል? አላየህም? ቡኻሪን ትቀበላለህ አይደል? እቀበላለሁ። ሙጃሂድን ታውቀዋለህ? ሙጃሂድን አውቀዋለሁ፣ ግን የእናንተ ሙጃሂድ ደግሞ ለብቻ ስለወጣ እንዴት ብዬ የእናንተን እንትና ሙጃሂድ አውቀዋለሁ። የኛ ሙጃሂድ ማን ነው? ያንተ የምታውቀው ሙጃሂድ ማን ነው? እስኪ ንገረኝ። 24 ሰዓት ሙጃሂድ ነው እያልክ ስታወጣ ነው የምትለው። እንዴት ብዬ አውቀዋለሁ? ሙጃሂድ የሰው ስም ነው። ማን ነው ሙጃሂድ? ዋህብያ እኮ የማያወጣው ነገር እኮ የለም። ምን ይሄ ብቻ ይገርምሃል። ሙጃሂድ ማን ነው? ታውቀዋለህ? እሺ ልንገርህ። ሰዓት የለኝም ይሄን ያህል ያው። እሺ ንገረኝ። ሙጃሂድ ማለት የአብዱላህ ብን አባስ ተማሪ ነው። አርሽ በላይ ነው ብሎ ቃል በቃል ይናገራል። ምን ታዲያ እሱ ሰለፊይ ነው? ሰለፊ ባሉት ነው እኮ እኛ የምንመራው። አራት ሰለፊዮች ባላሉት እኮ ያመከተል ቢድዓ ነው። ስለዚህ እሱን ትቀበለው። ከዛ ወጣ ማን አላለ እኔ ሙጃሂድን አትቀበለውም? የኢብኑ አባስ ተማሪ ነው። ቡኻሪ ላይ ተቀምጧል። ቡኻሪን አትቀበለው? ላሳያህ ወጥቼ ማስረጃ ነገርኩህ እኮ አራት ኸሊፋዎች እንትን ብለው ተሆነ ችግር የለም እቀበላለሁ። ከዛ የተቀረ ቢድዓ ነው። ገብቶሃል አይደለም? እሺ አብዱላህ ብን አባስ ስለዚህ የተናገረው ቢድዓ ነው ማለት ነው የምትረዳው ነገር ማለት ነው። አያው ተነሱ ውጭ ተሆነ ቢድዓ ነው ብዬ ነው የማምነው እኔ። ከነማን? ከአራቱ ኸሊፋዎች ውጭ? አዎ አብዱላህ ብን አባስ ነብዩ ሰለላሁ ዐለይሂ ወሰለም የመሰከሩለት ሱሐባ እኮ ነው። ከእርሱ ነው ይሄን ተርጉም የተማሩት እነዚህ ሱሐቦች። ነብዩ ሰለላሁ ዐለይሂ ወሰለም ስለ አብዱላህ ብን አባስ ሲናገሩ ምን አሉ መሰለህ? አላሁመ ዐሊምሁ ተእዊል፣ አምላክ አላህ ሆይ የቁርአንን ፍች ለዚህ ሱሐባ አሳውቅልኝ ብለው ለምነውለታል። የነብዩ ሰለላሁ ዐለይሂ ወሰለም ዱዓ ደግሞ ተቀባይ እንደሆነ ታውቃለህ። ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ዱዓ ያደረጉለት አካል አብዱላህ ብን አባስ ያስተማራቸው ተማሪዎች ምን አሉ? አላ ወርተፈዐሉ፣ አላህ ከዓርሽ በላይ ነው፣ ከዓርሽ በላይ ከፍ ብሏል ብለው ፈሰሩ። ይሄን ቡኻሪ አስቀምጦታል። ቡኻሪ አምነውበት። አንተ ቡኻሪን አትቀበለውም? እሺ በቃ ይሄ እኮ ማለት ያው እንደሱ በቃ ቦታ አለው። በቃ ሁሉ ነገር ያው ሰው ይመስላል እኮ ነው። ታዲያ ማዚህ መስለፍም እኮ ነው። ወደ እሱ እንመጣለን፣ ችግር የለውም። ብቻ አንተ ቡኻሪን ትቀበላለህ ወይ? ኢብኑ አባስን ትቀበላለህ ወይ? ሱሐቦችና ታቢዒዮችን? እኔ ወንድሜ ማለት ያው አንተም እንግዲህ አይተዋል ኪታቡን። ያው ታራቶቹ ኸሊፋ የተቀረ ቢድዓ ነው። ቢድዓ እንዴት ብዬ እቀበላለሁ ስታስበው አንተ? እሺ ስለዚህ ቡኻሪ ተሳስቷል ማለት ነው? አዎ ተዛ ውጭ ተሆነ ተሳስቷል ነው የምለው በነፍሴ ማለት ነው። በአንተ አይደለም። ምን ብለው ነው ያመኑት እነሱ? እሺ እስኪ ወደ አንተ ልምጣ። ምን ብለው ነው ያመኑት? እነሱ በቃ እነሱ ሌላ ሰው ቢዳ ታቢ ምናምን ይሄን ብሎ ታለ ያው እነሱ ታላሉ
ያው በእነሱ አላመኑም። ያው የእነሱ ስላላመኑ የእነሱ መከተል አንችልም። ገባ? ማነው እነሱ ተከተል ያለሽ? ማነው ከነሱ ውጭ ያለው ቢድዓ ነው ብሎ የነገረ? ከየት ነው ያገኘው? አንተ አለ አይደል እንዴ የኛንስ ቢድዓ ነው እያልክ እንትን ማለት ያዝከው። አሁን ያንተን ተውና የለንተውና ያ ከአራቱ ኸሊፋዎች ውጭ ያለው የሰሃቦች ንግግር ሁሉ ቢድዓ ነው ያለህ ማን ነው? የአቡ ሁረይራን ቢድዓ ነው? የኢብኑ አባስን ቢድዓ ነው? የኢብኑ ዑመርን ቢድዓ ማን ነው እንደዚህ ብሎ አስተማረ? እሺ ነው ዑመር ኮምበልሻ ምናምን የሚናገሩ ቢድዓ ነው እነሱ የሚከተሉት የማን ነው? የሰሃቦችን አይደለም? አንተ የምትላቸው ሰዎች አይደለም? እሺ አይደለም። እኔማ የሰሃቦች እየነገርኩህ ነው። አላህ ከአርሽ በላይ ነው ብለው ቃል በቃል ሰሃቦች ተናግረዋል። የሰሃባ ተማሪዎች ተናግረዋል። እነሱ እነ ዑመር ኮምበልሻ የማንን ነው የሚከተሉት? የማንን ነው የሚከተሉት? ዝም ብለው ብድግ አድርገው ነው የሚያወሩት? አዎ አይ ከሰሃቦች ከታቢዒዎች ትርጉም ውጭ የሆነ ትርጉም ነው እየተከተለ ያሉት እነሱ። በማስረጃ ላሳይህ፣ ከቡኻሪ አውጥቼ ላሳይህ። ማሳየት አይጠበቅብም። ያው ዝተነገርከኝ ያው ታሳይኝ ባታሳይኝ ምን ስለማላምን ማሳየት አይጠበቅብም። ችግር የለውም። ሄድና ጫታን ጋር እንዲህ ናቸው አባሾች አያቸው አይደል? እንድታውቁት ነው ዝም ያልኩት። እንዲህ ናቸው ወላሂ ላዚም የሰሃቦችን ትምህርት አይቀበሉ፣ የታቢዒዎችን ትምህርት አይቀበሉ። ቡኻሪ ይላሉ፣ ቡኻሪ ያስቀምጠውን ትርጉም አይቀበሉ። ነቢዩ ሰለላሁ ዐለይሂ ወሰለም أصحابي كالنجوم بأيهم اهتديتم አሉ وإن كان فيه مقال لبعض أهل العلم في هذا الحديث የኔ ሶሃቦቼ ሁላቸውም እንደ ከዋክብቶች ናቸው፣ በየትኛቸውም ብትከተሏቸው እውነቱን መንገድ ትመራላችሁ አሉ። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? وستفترق أمتي على 73 فرقة كلها في النار إلا واحدة አሉ። قيل من هي يا رسول الله؟ قال መን ካነ ዐላ ሚስሊ ማ አነ ዐለይሂ አልየውም ወአስሓቢ አሉ። የኔ ትውልድ ለ73 ይከፋፈላሉ፣ ሁሉም የሳት ናቸው፣ አንዷ ስትቀራሉ። ማነቻች አንዷ የምትድነው ሲባሉ ጊዜ እኔና እናንተ የኔ ጓደኞቼ ያላችሁበት መንገድ ብለው ተናገሩ። አብዱላህ ብኑ አባስ ከነዚያ መካከል ነው። እርሱ ያስተማራቸው ተማሪዎች ምን አሉ? አርራሕማኑ ዐለል ዐርሽ እስተዋ የሚለውን ቡኻሪ ራሱ አምኖበት አስቀመጠው። ዐላ ወርተፈዐ ከአርሽ በላይ ሆነ፣ ከአርሽ በላይ ከፍ አለ ብሎ አስቀምጦታል። ይወሻል አይደል? የሰሓቦችንና የታቢዒዎችን ግንዛቤ እንድትከተሉ ነቢ ሰለላሁ ዐለይሂ ወሰለም አደራ ብለው ነው የሄዱት። ሐዲስ ላይ ምን አሉ? ኸይሩ ናስ ቀርኒ ሱመ ለዚነ የሉነሁም ሱመ ለዚነ የሉነሁም አሉ። ከሰው ሁሉ መልካም ሰው ብሎ ማለት በእኔ ዘመን ያሉ ሰዎች ናቸው ሰሓቦች አሉ። ከዛ የሚቀጥሏቸው ከዛ የሚቀጥሏቸው በሶስቱ ክፍለ ዘመናት ላይ ያሉትን ቦታቸዋል። በ300 ዘመን ላይ ያሉትን አደራ እነዚህን ግንዛቤ ተከተሉ እያሉ ሂደዋል ነቢ ሰለላሁ ዐለይሂ ወሰለም። እነዛ እንዴት ነው የተገነዘቡ ከተባለ እርሱ አምላክ አላህ ሱብሓነሁ ወተዓላ ከአርሽ በላይ ነኝ እንዳለው ከአርሽ በላይ ነው ብለው ያምናሉ። ይህን ይመስላል። አላህ ነው ስተራ። እንዲህ ዝም ብሎ በባዶ አይንዷችሁ፣ በባዶ አይምራችሁ። ማንኛውንም የእምነት ባለቤት የተመናገረው በማስረጃ ያዙ ነገራቶችን ሁሉ። አላህ በቁርአን ላይ ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን ይላል። እውነተኞች እንደሆናችሁ ማስረጃ አምጡ በላቸው ይላል። ማስረጃ የሚሆን እሺ አዛን ብሏል። እዚህ ዛራ መታለች ትቀጥላቸዋለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አንተ ብቻ እቺን ጨረስልኝ። እሺ ጥያቄ ምንድን ነው? ያኔ ስለ አውሊያ ነው። እኛ ሰፈር ማለት ነው ስልጦች መንደር አካባቢ ቀንድ አለው ዱላ ተሸክሞ የሚዞር ሰው ማለት ነው። ያኔ አንድ ቀን አይሰግድም። እሱ አውሊያ አለበት ይባላል። ያኔ አውሊያ ምን ሸይጣን ነው ወይስ ምንድነው? ቆይ እሺ شيخ الإسلام ابن تيمية رحمه الله تعالى ألف كتابا في هذا الباب. بس يقول لا ابن تيمية عند كتاب هو لا زغشتوا الفرق بين أولياء الرحمن وأولياء الشيطان. بالله وليوችና በሰይጣን ወልዮች መካከል ያለው ልዩነት ብሎ አንድ ሰው በአላህ ሱብሓነሁ ወተዓላ አምኖ የአምላክን ሕግና ስርዓት የሚጠብቅ የከለከለውን ነገር በተቻለው አቅም የሚርቅ ከሆነ እርሱ የአላህ ሱብሓነሁ ወተዓላ ወልይ ነው። ወልይ ማለት ወዳጅ ማለት ነው። المحب الناصر لله سبحانه وتعالى والمقصود بالناصر لله هي الناصر لدينه لقوله سبحانه وتعالى ألا إن أولياء الله لا خوف عليهم ولا هم يحزنون الذين آمنوا وكانوا يتقون. الله وليዎች ማለት እንደሆነ ሲናገር በሱራ ዩኑስ ላይ ምን አለ? አዋጅ አለ የአላህ ወልዮች የአላህ ወዳጆች በእነርሱ ላይ ፍርሃትና ሐዘን የለባቸውም አለ። ማናቸው ታዲያ? الذين آمنوا وكانوا يتقون አለ እነዚያ ያመኑና እኔን የሚፈሩ ናቸው አለ።
قال شيخ الإسلام ابن تيمية رحمه الله تعالى معلقا على هذه الآية فكل مؤمن فهو ولي لله سبحانه وتعالى بقدر ما عنده من الإيمان والتقوى ማንኛውም ሙስሊም ሰው ከእርሱ ዘንድ ባለው ኢማንና ከእርሱ ዘንድ ባለው እምነትና ተቅዋ ልክ የአላህ ወልይ ይባላል። አያችሁ። ስለዚህ አንድን አካል ነጥሎ ይህ አካል ወልይ ነው፣ ሶላት አይሰግድም፣ የሩቅን ያውቃል፣ ድብቅ ነገራቶችን ያውቃል ምናምን ተብሎ የሚታሰቡና እነዚህ የሰይጣን ወልዮች ናቸው። አላህ ስብሐነሁ ወተዓላ ያዘዘውን ዋጅብ ያደረገበትን ሳይሰራ እኔ ወልይ ነኝ ብሎ የሚናገር ሰው ይሄ ሰይጣን ነው። ስለዚህ አሁን በገለጽከው መሰረት ሶላት የማይሰግድ አካል ከሆነ የሰውዬ ሰይጣን እየተጫወተበት ያለ ሰው እንጂ አላህ ሱብሓነሁ ወተዓላ ወልይ ሊባል አይችልም። ይሄ ነው። እሺ ልቀጥል ወይስ እሷ ትቀጥል? ቀጥል። እሺ ጥያቄ ምን መሰለህ፣ ነቢያቶች ያልተላኩላቸው ትውልዶች አይቀጡም ከቅጣት የዳኑ ናቸው ይላል ነብይ ወይም መልእክተኛ እስካልተላከላቸው ድረስ። ኦኬ። ስለዚህ አሁን እኛ ከምን ውስጥ ነው ያለነው? ለምሳሌ አሁን በኢየሱስ ክርስቶስና በነብዩ መሐመድ ጊዜ የ600 ዓመት ልዩነት ስለነበረ የነብዩ መሐመድ እናትና አባቶች አይቀጡም አይደለ? መልእክተኛ ስላልተላከላቸው የሌላ እምነት ተከታይ ቢሆኑ መልእክተኛ ስላልተላከላቸው አይቀጡም። እኛ አሁን መልእክተኛው የለም ማለት አሁን ነብዩ መሐመድ የመጨረሻ መልእክተኛ ቢሆንም መልእክተኛውን ግን አላገኘነውም አይደል? እኛ ከምን ውስጥ ነው ያለነው? በጣም ጥሩ ስላልገባኝ ነው። እሺ ይሄ ነገር ችግር የለም። እንደውም በጣም ጥሩ ጥያቄ ነው። በአንድ ነብይና በአንድ ነብይ መካከል ያለ ህዝብ አህለል ፈትራ ይባላሉ። ፈትራ ማለት ክፍተት ጊዜ ማለት ነው ባጭሩ። በነቢዩላህ ዒሳና በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መካከል ከ600 ዓመት በላይ ክፍተት ነበረ። አምላክ አላህ ሱብሓነሁ ወተዓላ ነቢይን ሳይልክ ለብዙ ጊዜያት የቆየበት ጊዜ ይህ ዘመን ነበረ። ከዚያ በፊት የነበረው ዘመን እስከተባለ ነቢዩ ሰለላሁ ዐለይሂ ወሰለም ስለ እስራኤላውያኖች ሲናገሩ ምናሉ በተለይ ካነት በኑ እስራኤል ተሱሱሁሙል አንቢያ ኩለማ ማተ ነቢዩን ኸለፈሁ ነቢይ አሉ። እስራኤላውያን ልጆች ነቢያት ይተካኩላቸው ነበር ከአላህ ዘንድ አሉ። አንድ ነቢይ በሞተና በተገደለ ቁጥር አላህ ሌላን ነቢይ ወዲያው ይተካላቸው ነበር አሉ። ያችሁ ወዲያው ይተካላቸው ነበር። ነቢዩላህ ዒሳ ካረገ በኋላ ግን አላህ ለዘመናት ለ600 ዓመት ምናምን ያክል ነቢያትን ሳይልክ ቆይተዋል። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አነ አውለ ናሲ ቢዒሳ ብን መርየም ፈለይሰ በይኒ ወበይነሁ ነቢይ ወፊ ሪዋየትን ኡኽራ ፈለይሰ በይኒ ወበይነሁ ረሱል አሉ። እኔ ለማርያም ልጅ ከማንም በላይ የምቀርበው እኔ ነኝ አሉ። በእኔና በእርሱ መካከል ሌላ ማንም ነቢይ የለምም አሉ ነቢ ሰለላሁ ዐለይሂ ወሰለም። ነቢዩላህ ዒሳና በእርሳቸው መካከል ማንም ነቢይ እንዳልተላከ ተናግረዋል። እሺ በመካከል ያሉ ህዝቦች እጣ ፈንታቸው ምንድን ነው? ማንስ ይባላሉ? ምንስ ይባላሉ? አህለል ፈትራ ይባላሉ። አላህ በቁርአን ላይ ይጠቅሳቸዋል። ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ዐላ ፈትረቲን ሚነ ሩሱል አን ተቁሉ ማ ጃአና ሚን በሺር ወላ ነዚር እያለ ይናገራል። ስለዚህ በአንድ ነቢይና በአንድ ነቢይ መካከል ያለ ህዝብ ያለፈውን ነቢይ አስተምህሮ ያላገኘ ከሆነ ልብ በሉ፣ የሚመጣውን ነቢይ ያላገኘ ከሆነ አምላክ አላህ ይህን ሰው ሊፈርድበት አይችልም። አምላክ አላህ መለኮታዊ ራእይ ደርሷቸው አንቀበልም አሻፈረን ያሉ ሰዎችን ብቻ ነው የሚፈርድባቸው። ለዚያውም ለአቅመ አዳም ደርሰው ለአቅመ ሔዋን ደርሰው ንጹሕ አእምሮ ኑሯቸው ያ መልእክት በትክክል ገብቷቸው ደርሷቸው አይ አንቀበልም እምቢ ያሉ ሰዎችን ነው የሚቀጣው። አላህ በቁርአን ላይ ሲናገር ወማ ኩና ሙዐዚቢና ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛን ሳልክ አንድንም የምቀጣ አይደለሁም አለ። ያ መልእክተኛ ደርሶ ታሻፈረኝ ያለን ሰው ብቻ ነው። ሩሱለን ሙበሽሪነ ወሙንዚሪነ ሊአላ የኩነ ሊናሲ ዐለላሂ ሑጀቱን በዕደ ሩሱል ይላል። እሺ ስለኛስ ምን ብለዋል ነቢ ሰለላሁ ዐለይሂ ወሰለም? ከእርሳቸው በኋላ እስከ ዘመኑ ፍጻሜ ድረስ ለሚመጣ አይሁድ፣ ክርስቲያን፣ ሌላውም እምነት ተከታይ መልእክቱ ስላልደረሰው አካል ልብ በይ። አንቺ መልእክቱ ደርሶሻል፣ አንቺን አይከትም። አሁን የምናገረው ሐዲስ መልእክቱ ያልደረሳቸው ሰዎች ለምሳሌ አይሁድ ነው፣ ክርስቲያን ነው፣ ግን ስለ ነቢ ሰለላሁ ዐለይሂ ወሰለም ነቢይነት ጭራሽ አልሰማም። ይሄ ሰው ስለ እስልምና ማስተምህሩ ምንም አልሰማም። ገጠር ላይ ናቸው እንበል፣ መስቀልን ጠልጥለው እነዚህ ሰዎች ባሉበት ክርስትና መንገድ ላይ ይሄዳሉ። ኢስላምን አልሰሙ፣ ነቢ ሰለላሁ ዐለይሂ ወሰለም ነቢይነታቸውን አልሰሙ። እነዚህን አላህ ይፈርድባቸዋል ወይ? ላ አይፈርድም። አምላክ አላህ ፍትሃዊ የሆነ አምላክ ነው። በነቢይ በኩል ያወረደው መልእክት ደርሶት ገብቶት አይ አልቀበልም አሻፈረኝ ብሎ እምቢ ያለን ትዕቢተኛ እንጂ የሚቀጣው ያልደረሰውን አካል እንዴት ብሎ ነው የሚቀጣው? ለዚህ ማስረጃ አለ ወይ ከተባለ አዎ ማስረጃ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ሲናገሩ ምን አሉ?
ቃለ ነቢይ ሰለላሁ ዐለይሂ ወሰለም ወለዚ ነፍሱ ሙሐመድን ቢየዲህ إنه لا يسمع بي أحد من هذه الأمة يهودي أو نصراني ثم لم يؤمن بي وبالذي أرسلت به إلا كان من أصحاب النار. نفسي بأجوبه هنا بأملاكي بالله سم أملا له يالو كأني تولد أني كتلاكب بالزمن اسك زمن في الزمن درسين بيجي مانم أيهود وينم كريستيان يعني النبي النت سمتو يتلاكب بتن نبيات من غير إسلام سمتو يالتكبر يجهنم مسات نبي ملا له بلو تراجعوا. ስለዚህ ምን መስፈርት አስቀመጡ? የእኔን ነብይነት ሰምቶ የተላኩበትን መልእክት ሰምቶ ያልተቀበለ አሉ። በዚሁ አንፃር የእርሳቸውን ነብይነት ያልሰማ የተላኩበትን መልእክት ያልሰማ ሰው የገሃነም ሊሆን አይችልም። ይሄ ሰው ፍርዱ ወደ አላህ ሱብሓነሁ ወተዓላ ነው። ይፈቻል። ስለዚህ ይሄ ሰው ባለበት ሀገር ላይ መልእክቱ እስካልደረሰው ድረስ የሚቀጣው አይደለም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላህ በቁርአን ላይ ይናገራል። قل أي شيء أكبر شهادة قل الله شهيد بيني وبينكم وأوحي إلي هذا القرآن لأنذركم به ومن بلغ. يه قرآن ودأني تورد لن يارو نبي صلى الله عليه وسلم بأرسول أسفر الراشو لا استنككاشو زند ككهدت لا بسراشو زند بجنة برسول أمنسو بالله لا أمنسو ومن بلغ عندهم يدرساتشو سوتش سلازي اللي درساتشو يقبل سلازي ያልደረሳቸው ሰዎች አስመልክተው ለከ አላህ ሱብሓነሁ ወተዓላ እንደማይቀጣቸው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ነገር ግን ደርሶቻቸዋል። እናንተ ሰምታችኋል። የእርሳቸው ነብይነት ደርሷቸዋል። የእርሳቸው ይዘውት የመጡት የነብያት መንገድ ደርሷቸዋል። ትምህርታቸው አንድና አንድ ያን የአብርሃም የኢስሐቅ የያዕቁብን አምላክ እናምልክ ብቻ ነው፣ ሌላ አይደለም። አላህ በቁርአን ላይ ይናገራል። ቁል ያ አህለል ኪታብ ሙሐመድ ሆይ እናንተ አይሁድና ክርስቲያኖች ሆይ በላቸው ይላል። ተዓለው ኑ በላቸው ኢላ ከሊመቲን ሰዋኢን በይነና ወበይነኩም እኛንም እናንተንም እኩል ወደምታደርገን ወደሆነችዋ አንዲት ንግግር ብቻ ነው በላቸው። ምንድነች እሷ? አላ ነዕቡደ ኢለላህ አንዱን አምላክ በብቸኝነት እናምልክ በላቸው። አንድም ሶስትም አይደለም አምላክ፣ ያ አንዱ ብቻ ነው፣ በእርሱ ላይ ያናጋራበት እርሱን ብቻ እናምልክ በላቸው። ወላ ኑሽሪከ ቢሂ ሸይአን በእርሱ ላይ ቅንጣትን አናጋራ በላቸው። ወላ የተኺዘ ባዕዱና ባዕድን አርባበን ሚን ዱኒላህ ከፊል ከፊላችን ከእርሱ ከዚያ ከአንዱ ጌታ ውጭ ሌላ ጌቶችን አንድ ያስበላቸው ይላል። ስለዚህ ይህ ነው የነብዩ ሰለላሁ ዐለይሂ ወሰለም ጥሪ። ይህ ጥሪ ደርሷቸዋል። ነገ ትንሣኤ ቀን ወላሂ ይህን ቃል ታስታውስታላችሁ። ነገ ትንሣኤ ቀን ከአምላክ ፊት ቆማችሁ ያስተባብላችሁ ሁሉ ይህ መልእክት ደርሷችሁ ምን እንደምትሉ በቁርአን ላይ አላህ አስቀምጦታል። የሚገርማችሁ እርሱ የወደፊትን ሁሉ አዋቂ ነውና ወደፊት ገሃነም ሰዎች ገብተው ምን እንደሚናገሩ ቀድሞ ያውቃል። ምን እንደሚሉ በቁርአን ላይ አስቀምጦታል። ነገ ሸምጥጣ ይክዳሉ እነዚህ ሰዎች እያለ ይናገራል። የሚገርማቸው ቃል ማ ጃአና ሚን በሽሪን ወላ ነዚር መልእክተኛ ልኬላችኋል ነበር ይላቸዋል። ኧረ በፍጹም ነቢይ አልመጣልንም ብለው ከአምላክ ፊት ቆመው የሚክዱበት ቀን ይመጣል። ኖህ መጀመሪያ የሚጠየቀው እርሱ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። የትንሣኤ ቀን አላህ ትውልድን ሁሉ ካስነሳ በኋላ ኖህን ይጠይቀዋል። ኖህ ወይ ልኬህ ነበር ወደ ህዝቦች ይለዋል። በህዝቦቹ ፊት ሁሉም ነቢይ ይቀሰቀሳል፣ ትውልድ ሁሉ ይቀሰቀሳሉ፣ ከፊቱ ይቆማሉ። አምላክ አላህ ሱብሓነሁ ወተዓላ ለፍርዱ ይመጣል። ኖህ ወይ ልኬህ ነበር ለህዝቦችህ መልእክተኛ አድርጌ እኔም በብቸኝነት እንዲያመልኩ አስተምር ብዬህ ነበረ፣ በእኔ ላይ ባዕድ አምልኮዎችን እንዳታጋሩ ብዬ አስተምር ብዬህ ነበር፣ አድርሰሃል ይለዋል። ፈለነስአለነ አለዚነ ኡርሲለ ኢለይሂም ወለነስአለነ አልሙርሰሊን አላምላካችን አላህ ገና ነቢያቶችን የፍርድ ቀን አስነስሼ ጠይቃቸዋለሁኝ፣ የተላኩላቸውን ህዝቦች ገና ጠይቃቸዋለሁኝ ያለው ትርጉሙ ይሄ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ራሳቸው ሲተረጉሙ ምን አሉ? የትንሣኤ ቀን ኖህን ያስነሳውና ልኬህ ነበር ይለዋል። አድርሰሃል ወይ ሲለው ህዝቦቹ ከፊቱ አሉ። አዎ ጌታ ያድርሻለሁኝ ያልከኝን ሁሉ ይላል። ህዝቦቹን አላህ ይጠይቃቸዋል። አድርሷችኋል? እኔም በብቸኝነት እንድታመልኩ ሰብኳችሁ ነበር ይባላሉ። ላ ማ ጃአና ሚን በሽሪን ወላ አረ በፍጹም አልመጣልንም ይላሉ። ይክዱታል። ከዚያ በኋላ አላህ ሱብሓነሁ ወተዓላ እያወቀ ኖህን ይጠይቀዋል። እንዲህ አላደረስክም እያሉ ነው እነዚህ ሰዎች። ምስክርህ ማን ነው ይባላል። ሙሐመዱን ወኡመቱሁ ይላል ኑህ ዐለይሂ ሰላም። የነቢያት ሁሉ ምስክሮች ነን እኛ። ዛሬ በምድር ላይ ለነቢያት ሁሉ እንደምንመሰክር ሙሐመድና ትውልዶች ናቸው የኔ ምስክሮች ብሎ ኑህ ይናገራል የዛኔ። ከዚያ በኋላ እንጠራለን አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኛም ለነቢያት ሁሉ ከጎናቸው ቁመን የትንሣኤ ቀን እኔና እናንተ ትውልዶችን እንመሰክራለን አሉ። ከኑህ ጋር እንሄዳለን ሁላችንም፣ ትውልዳቸው የእርሳቸው ትውልድ። ለመሆኑ ኑህን ልኬው ነበር ብሎ ይጠይቃል አላህ ሱብሓነሁ ወተዓላ። አዎ ልከው ነበር ጌታችን። እንዴት አወቃችሁ? ቢኪታብን አንዘልተሁ ኢለይና ወደኛ ባወረድክልን መለኮታዊ መጽሐፍ መሰረት በዚያ ነግረህናል እናውቃለን። ምን ስል ተናገርኩኝ በዚያ ይላል። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ምን ኢላሂን ገይሩሁ አፈላ ተተቁን። በእርግጥም ኑህን ወደ ህዝቦቹ ልኬው ነበር አላምላካችን አላህ በቁርአን ላይ
ለህዝቦቹም እንዲህ አላቸው፣ ህዝቦች ሆይ አላህን በብቸኝነት ተገዙ፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁምና ብለህ ነግረህናል። ከዚያ ይመሰክርባቸዋል። ፈዩእኸዙነ ኢለናር ወደ ገሃነም መላእኮች ይወስዷቸዋል እነዚህን ሰዎች። ከዛ ወደ ገሃነም ሲወስዷቸው መላእኮች ደግሞ ይጠይቋቸዋል። እዛው የገሃነም ጠባቂዎች የራሳቸው መላእክቶች አሉ። ገሃነም ላይ የሚጠብቁ የሆኑ መላእክቶች አሉ። ዐለይሃ 19 ገሃነም 19 ጠባቂ መላእኮች አሏት። ዋና እና አለቃቸው አንድ አለ፣ ሪድዋን ማን ነው ማሊክ ይባላል። ይጠይቋቸዋል። ወሲቀ الذين كفروا الى جهنم زمرا እነዛ የካዱ ሰዎች ወደ ገሃነም በግሩፕ ተደርገው ይመራሉ አምላካችን አላህ በቁርአን ላይ ሲናገር حتى اذا جاءوها ይላል ወደ ገሃነም በር በሚሄዱ ጊዜ በሚመጣት ጊዜ فتحت ابوابها በሮቹ በተከፈተላቸው ጊዜ ሊገቡ ሲሉ መላእክቶች ይዘው ይጠይቋቸዋል። وقال لهم خزنتها ጠባቂዎቹ መላእክቶች እንዲህ ይሏቸዋል፣ አለም የእቲኩም ረሱሉ ሚንኩም ለመሆኑ ከእናንተ የሆኑ መልእክተኞች ነቢያቶች አልመጡላችሁም ነበር ይሏቸዋል። የትሉነ ዐለይኩም አያቲ ረቢኩም የጌታችሁን ቃል የሚያነቡላችሁ፣ ወዩንዚሩነኩም ሊቃአ የውሚኩም ሃዛ ይሄንን ቀን እንደምትገናኙ ከሞት በኋላ የፍርዱ ቀን ትቆማላችሁ፣ ተው ጌታችሁን አንዱን በብቸኝነት ተገዙ፣ ከእርሱ ውጭ ሌላን አታምልኩ እያሉ ያስተማሯችሁ ነቢይ አልተላከላችሁም ነበር ወይ ይላቸዋል። ታዲያ ምን ይላሉ? አሁን ያምናሉ። ቃሉ በላ በእውነትም መጥቶልን ነበር፣ ولكن حقت كلمة العذاب على الكافرين قالوا بلى قد جاءنا نذير فكذبنا ይላሉ። በሌላ ቦታ ላይ በእርግጥም ነብይ መጥቶልን ነበር ግን እኛ አስተባበልናቸው ካድናቸው ይላሉ። እሺ ከዚያ በኋላ ሁሉም ነብያት በዚህ አሁን በነገርኩሽ መሰረት ይጠይቃሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ኢብራሂም ይመጣል ከህዝቦቹ ፊት ልክ ይሄ ነበር አድርሰሃል ወይ ይባላል። አሁንም እነዚያ ሰዎች ይክዱታል። ሁሉም ይመሰክራሉ። እየመጡ ነብዩ ሰለላሁ ዐለይሂ ወሰለም ይመሰክሩላቸዋል። የሚገርማቸው ግን የዒሳ የተለየ ነው ጥያቄው ከሁሉም ነብያት። ዒሳ አለይሂ ሰላም ደግሞ ጥያቄው ይለያል። ምክንያቱም ከነብያት ሁሉ ብቸኛ የተመለከው እርሱ ነውና ህዝቦች ያመለኩት። ስለዚህ ዒሳ የሚጠየቀው አድርሰሃል ምናምን ለእሱ ሳይሆን አምልኩኝ ብለሃቸዋል ወይ እነዚህ ህዝቦች ሲያመልኩ ቆይተዋል ተብለው ነው የሚጠየቀው። አላህ በሱረቱል ማኢዳ መጨረሻው ገጽ ላይ ይገልጽልናል እሱ ምን ብሎ እንደሚጠይቀው። ዒሳ ይጠራል። በምድር ላይ እርሱን እንደ አምላክ አድርገው ሲያመልኩት የነበሩ ህዝቦች ሁሉ ይጠራሉ። ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አንተ የማርያም ልጅ ዒሳ ሆይ ይለዋል። አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ ከእኔ ውጭ አንተና አምላክ አድርገው ሰዎች እንዲይዙ እንዲያመልኩ ሰብከሃል ወይ? እነዚህ ሰዎች ሁሉ አንተ ሲያመልኩ ቆይተው መጥተዋል ዛሬ ይለዋል። ዒሳም ብሎ ይመልሳል የዛኔ ቃለ ሱብሓነክ ይላል ጌታዬ ጥራት ይገባህ ለአንተ አጋር ከመሆን ለእኔ ይላል። ተመልከት ለአንተ ጥራት ይገባህ በመጀመሪያ ይላል። ተመልከት ነቢዩላህ ዒሳ የዛኔ ራሱ ለአምላኩ ቀናተኛ ነው። ከአምላኩ ጋር እርሱን ሲያጋሩት እንደነበር ሲነገር ጊዜ እኔ በፍጹም ለአንተ የምጋራ አይደለሁም ጥራት ይገባህ አንተ በመጀመሪያ ብሎ አምላኩን አላህ ሱብሓነሁ ወተዓላ ከአጋር ያጠራል ያጸዳል። መጀመሪያ ቃለ ሱብሓነክ ጥራት ይገባህ ይላል። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል። ቀጥሎ ለእኔ የማይገባኝን ነገር ለሞገት አይቻለኝም ይላል። ምንድነው እርሱ የማይገባው? አምልኮት። ለእኔ የማይገባኝን ነገር ለሞገት አይቻለኝም እኔ ይሄን አላልኳቸውም ይላል። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ኢን ኩንቱ ቁልቱሁ ፈቀድ ዐሊምተሁ ይላል። ብየውም ከሆነ በእርግጥ ታውቀዋለህ፣ ታውቀዋል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ በእኔ ውስጥ ያለውን ሁሉ ታውቃለህ፣ እኔ ግን በአንተ ውስጥ ያለውን ሁሉ ላውቅ አይቻለኝም በፍጹም ይላል። ኢነከ አንተ ዐላሙል ጉዩብ አንተ የሩቅንና ድብቅ ነገራቶችን ሁሉ አዋቂ ሆንክ አምላክ ነህና ይላል። ከዚያ ወደ ህዝቦቹ ይዞራል። ዒሳ ምን ይላል? ማ ቁልቱ ለሁም ቢላ ማ አመርተኒ ብሂ አን ዕቡዱላህ ረቢ ወረበኩም እኔ እነዚህን ህዝቦችን አንተ ያዘዝከኝን ቃል እንጂ አላዘዝኳቸውም። ያዘዝኳቸውም ጌታዬንና ጌታችሁን አንዱን አምላክ አላህን በብቸኝነት አምልኩ ብቻ ነው ያልኳቸው ይላል። የትንሣኤ ቀን ይመሰክርባቸዋል። ወየውመል ቂያመት የኩኑ ዐለይሂም ሸሂዳ አምላካችን አላህ ዛሬም በምድር ላይ ሲያመልኩት የነበሩትን ሰዎች የትንሣኤ ቀን ይመሰክርባቸዋል። ይሄ ነው እኔ አምልኩኝ አላልኳቸውም፣ የእኔንም የእናንተንም አምላክ አንዱን አምላክ አምልኩ ብቻ ነው ያልኳቸው እነዚህን ሰዎች ብሎ የዛኔ ይመሰክርባቸዋል። ثم يؤخذون الى النار አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያም ወደ ገሃነም ይወሰዳሉ እነዚህ ሰዎች። መሲሁን ሳይሆን የመሲሁን አምላክ አምልኩ ያ ጀማዓ። ይሄ ነው እስልምና ጥሪው። ነብዩ ሰለላሁ ዐለይሂ ወሰለም አላህ ከመሲሁ በኋላ የላካቸውም በነብያት ትምህርት ያን ታላቅ ነብይ እንደ አምላክ አድርገው ሰዎችን ሲያስመልኩ ስለነበር ነው። የክርስትና አስተማሪዎች አምላክ አላህ ዳግም ነብይ ማስነሳት ግድ ሆነበት። ሁሉም የየራሱን መንገድ ይዞ የነብያት መንገድ ነው እያለ ነብዩላህ ዒሳን ያስመልኩ ጀመር። አላህ በቁርአን ላይ አዘዘ።
ወደ ነብያት መንገድ ተመለሱ በላቸው። ትውልድን የአብርሃም የኢስሐቅ የያዕቆብን የሙሴን የመሲሁን አምላክ እንዲያመልኩ ጥሪ አድርግላቸው ብሎ ነብዩ ሰለላሁ ዐለይሂ ወሰለም አስነሳቸው። ኢነላህ ነዘረ ኢላ አህሊል አርድ ፈመቀተሁም ዐረበሁም ወዐጀመሁም ኢላ በቃያ ሚን አህሊል ኪታብ ወአራደ አን የርሐመሁም ፈበዐሰ ለሁም ነቢያን ወረሱላን ሙሐመድን ሰለላሁ ዐለይሂ ወሰለም። አላህ ወደ ምድር ሰዎች ተመለከተ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ልክ ተመለከተና ሁሉም ያለበትን መንገድ ሁሉ ጠላው። ሁሉም የየራሱን መንገድ ባዕድ አምልኮ ላይ እንዳለ ተወጅቋል። ወደ ራሱ ሊመልሳቸው ፈለገና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስነሳላቸው። ዳግም የነቢያትን መንገድ ለትውልድ ስበክ አላቸው። በቁርአን ላይ በትመጡ የአብርሃም አምላክ የኢስሐቅ የያዕቆብ አምላክ እንጂ ሌላ ማንም አይደለም። ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቆብ፣ የአባቶቼን የአብርሃምን የኢስሐቅ የያዕቆብን መንገድ እከተላለሁ የሚል ቃል ነው ያለው። ስለዚህ ይሄ ነው ነቢዩላህ ዒሳ አምልኩኝ አላለም። እስካሁንም ድረስ መጽሐፍ ቅዱስ ላይ አንዲት ቦታ ላይ አምልኩኝ ተገዙኝ ያለበት ቦታ የለም። አምልኩን ሁሉ ለዚያ ለአንዱ አምላክ ብቻ ነው ጥሪ ሲያደርግ የነበረው። እርሱም ሆኑ የቀደሙት ነቢያት አንዱን አምላክ እንድናመልክ ሰብከዋል እንጂ መሲሁ በፍጹም አምልኮን ከሰዎች አልፈለገም። ይሄ እንዲያደርጉለት አልፈምሱ። ይሄን ይመስላል። አላህ በቁርአን ላይ ወቁል ለለዚነ ኡቱል ኪታበል ኡሚይን አስለምቱም ይላል። ፈኢን አስለሙ ፈቀድ ኢህተደው ይላል። ሙሐመድ ሆይ ለነዚያ ለአይሁድና ለክርስቲያኖች ስለሙ በላቸው፣ ከሰለሙ በእርግጥም ቀናውን ጎዳና ተመርተዋል። ወኢን ተወለው ፈኢነማ ዐለይከል በላግ፣ እምቢ ካሉ አንሰልምም ካሉ ግን በአንተ ላይ ያለበት ግዴታ ማድረስ ነው። ነገ የትንሣኤ ቀን ጀሃነምን ይወርዷታል እያለ ይናገራል። እና ይህ ነው። እሺ አሁን በአስተማርከኝ መሰረት ማለት ነው ነብያት ያልተላከላቸው ህዝቦች አይቀጡም። ግን ደግሞ በነብዩ ኢሳ ጊዜ ኢንጅል ተልኮለታል አይደለ? ያ ኢንጅል በነብዩ መሐመድ እና በኢየሱስ ክርስቶስ መሀል የነበሩ ትውልዶች አልደረሳቸውም ነበር ማለት ነው። ኢንጅል መጽሐፍ ኦልሬዲ ጠፍቶ ነበር ማለት ነው። ወዲያው ሳይሆን ከጊዜ ወደ ጊዜ ነው እንትን ያለው። ነገር ግን በውስጡ ላይ ያሉ መለኮታዊ ቅሪቶች አሉ። አንዱን አምላክ በብቸኝነት አምልኩ የሚል ያለው ገብታችኋል። ያንን መሰረት ይዘው የቀጠሉ ሰዎች አሉ። አሁን እዚህ ቦታ ላይ ከመሲሁ እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ ሁሉም ህዝብ ጠማማ ነው ማለት አይደለም። ሐታ ነብዩ ሰለላሁ ዐለይሂ ወሰለም እስከሚመጡበት ጊዜ ድረስ የመሲሁን መልእክተኛነት ተቀብለው የመጨረሻው ዘመን ነብይ ይመጣልናል ብለው ሲጠብቁ የነበሩ አካሎች አሉ። እነሱም አልነገራቸውም ነው፣ መጽሐፉም ላይ አልጻፉላቸውም እና ገብታችኋል አይደል? የእምነቱ ደጋፊዎች የሆኑ አካሎችን ብቻ ነው መጽሐፋቸው ላይ ያስቀምጡላቸው እንጂ እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ በቀጥተኛው መንገድ ላይ የሙሳንና የዒሳን መንገድ ተከትለው የመጨረሻው ዘመን ነብይ ይመጣልናል ብለው ሲጠብቁ የነበሩ አካሎች ነበሩ። አላህ ይሄን በቁርአን ላይ ሲነግረን ለይሱ ሰዋአ ሚን አህሊል ኪታቢ ኡመቱን ቃኢመቱን የትሉነ አያቲላሂ አና አለይል ወሁም የስጁዱን ይላል። ከመጽሐፉ ባለቤቶች በእኔ ትእዛዝ ላይ ቀጥ ያሉ ነበሩ እያለ ይናገራል። ቃኢመቱን የትሉነ አያቲላህ አና አለይል ወሁም የስጁዱን ዩእሚኑነ ቢላሂ ወልየውሚል አኺር አለ። በእኔ በአምላካችሁ በአላህ ያምናሉ በመጨረሻውም ቀን ያምናሉ እያለ ተናገረ። ለምሳሌ ከነዚያ መካከል ከተባለ ወረቃ ኢብን ነውፈል ነቢዩላህ ዒሳን እንደ መልእክተኛ ተቀብሎ አላህን በብቸኝነት የሚገዛ በአላህ ላይ የማያጋራ የዒሳ ተከታይ ነበረ። ልክ እርሳቸው መምጣታቸውን ነብዩ ሰለላሁ ዐለይሂ ወሰለም ባየ ጊዜ በእርሳቸውም አመነ። በነቢያት ላይ ሲወረድ የነበረው ቃል በእርሳቸው ላይ እንደሚወረድም ይሄን ነገር መሰከረ። እኔ ከአንተ ጋር ወጣት ሁኜ ብኖርም አንተን ከጎን ሁኜ ረዳህ ነበር ብሎ ነገራቸው ሁላ። ያችሁ ከዒሳ ተከታዮች አንደኛ እሱ ነበር። ሌላ ማን ከተባለ ልክ እንዲሁ ሰልማኑል ፋሪሲ የፋርስ የኢራን ሰው ነው። የዒሳን መንገድ ከሚከተሉ ነበረ። ከቀሳውስቶች ከአንዱ ወደ አንዱ እየተሸጋገረ የመጨረሻው ዘመን ነብይ ይመጣል፣ የሚመጣበትን ቦታ ብለው በትንቢት ደረጃ በመሰረት ነገሩት። ከዚያ በኋላ አመነ እርሱ ከእርሳቸውን ባገኘ ጊዜ። ልክ እንዲሁ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የመጨረሻው ዘመን ነብይ ይመጣል ብለው ከሚጠባበቁ መካከል በሮማ ላይ የሚገኘው ታላቁ ጳጳስ እሱን አልጀዋብ ሶሒህ ሊመን በደለ ዲን አልመሲህ የሚለው ሸይኹል ኢስላም ኢብኑ ተይሚያ መጽሐፍ ላይ ታሪኩ ተቀምጧል። ከዚህ በፊት ስነግራችሁ ሳሳያችሁ ሁላ ነበር። ሮማ የዛኔ በክርስቲያኖች እጅ ነበረች። በጣም ሰፊ ግዛት ነበራቸው። ወደዚያ ላይ በሄደ ጊዜ የዚያ ጳጳስ እውነቱ ሲመጣለት ጊዜ ይሄ ቃል የተገባልን መሲሁ ቃል የገባልን ራሱ ይመጣል ያለው ከኔ በኋላ ይመጣል ያለው መልእክተኛ ሙሐመድ ራሱ ነው ብሎ የመሰከረበት ማስረጃ ሁሉ አለ እዚያ ጋር። ልክ እንዲሁ አስሐቡል ካህፍ እነሱም ከሱ ተከታዮች እንደሆኑ ተገልጿል። የዋሻው ባለቤቶች የዒሳ ዓለይሂ ሰላም ተከታዮች ነበሩ ተብሏል። ልክ እንዲሁ ከሙሳ ተከታዮችም አብዱላህ ብኑ ሰላም
እነ ከዕቡል አሕባር እነዚህ ሁሉ ነቢ ሰለላሁ ዐለይሂ ወሰለም ነብይነታቸውን አምነው የተቀበሉ ናቸው። እስከዚያ ዘመን ድረስ በትክክለኛው በአንዱን አምላክ በብቸኝነት በማምለክ ነቢያቶችን እንደ ነቢይ የተቀበሉ አካሎች ነበሩ። ልክ እንዲሁ የኢትዮጵያው ንጉስ ነጃሺ ልክ እንዲሁ ከነዚያ ነበረ። መሲሒ ነበር። መሲሒ ሲባል የዒሳ ዓለይሂ ሰላም ተከታይ ለማለት ነው። እንግሊዝኛው ላይ ምናምን ተርጉሞ ሲያሳያቸው እዛ ሐዲስ ላይ ምናልባት ክርስቲያን ብሎ ሊያስቀምጫ ይችላል። መሲሒ የሚለውን ክርስቲያን ወደሚለው ነው የሚያስቀምጠው። መሲሒ ስል ጊዜ አትባዕ ልመሲህ የዒሳ ዓለይሂ ሰላም ተከታዮች ለማለት ነው። አው ነስራኒ የሚለው በአጠቃላይ የኢትዮጵያ ንጉስ ከነዚያ ነበረ። ልክ ነቢ ሰለላሁ ዐለይሂ ወሰለም ቃል ወርዶላቸዋል ወይ ብሎ ሲጠይቅ ታሪኩ ረጅም ነው። ከዚህ በፊት ሰምታችሁ ሊሆን ይችላል። አዎ ወርዶለታል ተብሎ ሲነገር ጊዜ ያንን ይህ ለነቢያት ሲነገር ከነበረ ቃል መካከል እንጂ ሌላ ከየትም አይደለም ብሎ መስክሯል፣ አምኗል። የኢትዮጵያ ንጉስና የኢትዮጵያ ቀሳውስቶች የነቢዩ ሰለላሁ ዐለይሂ ወሰለምን ቃል ከአምላክ ዘንድ የመጣ ቃል እንደሆነ አምነው መስክረው ሰልመዋል። ማስረጃ ከፈለጋችሁ ታሳያቸዋለሁ። በቁርአን ላይ ሁሉ አላህ ታሪካቸውን ተርኮታል። የኢትዮጵያውያኖች የሀበሻውያኖች ቀሳውስቶች አላህ ቃል በቃል ቀሳውስትና መነኩሴ እያለ እየጠራቸው ቁርአን ላይ አለ። ቀሳውስትና መነኩሴዎች አምነዋል እያልኩኝ ነው። የኢትዮጵያ ቀሳውስቶች በተለይ አላህ በቁርአን ላይ ሲናገር ምን ይላል? የነሱን ታሪክ ለተጅደና አሸደ ናሲ ዐዳወተን ሊለዚነ አመኑ ልየሁድ ወለዚነ አሽረኩ ወለተጅደነ አቅረበሁም መወደተን ሊለዚነ አመኑ ለዚነ ቃሉ ኢና ነሳራ ዛሊከ ቢአነ ሚንሁም ቅሲሲነ ወሩህባናን ቀሳውስት መነኩሴዎች እያለ ቃል በቃል ጠራቸው። ወአነሁም ላ የስተክቢሩን እነርሱ እውነትን ከመቀበል አይኮሩም ነበር አለ። ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል አላቸው። እነዚህን ቀሳውስቶች ወደ መልእክተኛ ሙሐመድ የተወረደውን ቃል ቁርአንን በሰሙም ጊዜ ተራ አዕዩነሁም ተፊዱ ሚነ ደምዒ ሚመማ ዐረፉ ሚነል ሐቅ ካወቁት እውነት የተነሳ አይናቸው እንባን ስታደባ ታያላችሁም አሉ። ነጃሽና ቀሳውስቶቹ መነኩሴዎቹ ቃሉ ሲነበብላቸው ጊዜ ወዲያው ያለቀሱት፣ ወዲያው አለቀሱ። የቁሉነ ረበና ወዲያው ምናሉ ጌታችን ሆይ እነሆ አምነናል አሉ። ፈክቱብና መዐ ሻሂዲን እኛንም ከመስካሪዎቹ ጻፈን አሉ። ወማ ለና ላ ኑእሚኑ ቢላሂ ወማ ጃአና ሚነል ሐቅ እኛ ማን ስለሆነ ነው በአላህ የማናምነው የመጣልንንም እውነት የማንቀበለው ማን ስለሆነ ነው እኛ አሉም ይላል። ለእውነት ወዲያው አጎበደዱ፣ ወዲያው ታዘዙ። ወነጥመዑ አን ዩድኺለና ረቡና መዐል ቀውሚ ሳሊሒን አሉ። አላህ እኛንም ከደጋጎቹ እንዳካትተን እንከችላለን አሉ። ማለት ይህኑ ጀግና ብሎ ማለት ትክክለኛ ጀግና ሰው እንደሆነ ታውቃላችሁ። እውነት ሲመጣለት የማይኮራ ሰው። ጀግንነት በጉልበት አይደለም፣ በማሸነፍ አይደለም፣ ሌላን አካል ተቃራኒ አካል በመጣል አይደለም። ወዲያው ነጃሺ ይሄ በመጣለት ጊዜ ቀሳውስቶችም አለቀሱ። በቁርአን ላይ ታሪካቸውን ገልጾላቸዋል። ምን እንደተነበበላቸው ታውቃላችሁ? ሱራ መርየም የማርያም ምዕራፍ የሚለውን ነው የተነበበላቸው። የማርያም ምዕራፍ በተነበበ ጊዜ አለቀሱ። ታሪክ ወዲህ ነው። እንግዲህ የመካ ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ምን አሏቸው? መካ ላይ አዛብ አደረጓቸው ጊዜ ተከታዮቻቸውን ይገሉባቸው ነበር፣ ያሰቃዩባቸው ነበር። ይህን የሚያደርጉት የመካ ንጉሶችና ሽማምንቶች ሙሐመድን በቃ አስተምሮቱን ልናስቆም አልቻለም፣ ሰው ከጊዜ ወደ ጊዜ እየጨመረ ነው፣ እየሰለመ ነው። ስለዚህ ያለን መንገድ ምንድን ነው? እስኪ ከታች የሚሰልሙትን እንግደልበት፣ የዛኔ በቃ የሚገሏቸው ከሆነ አስተምሮቴን አቆማለሁ ብሎ ተስፋ እንዲቆርጥ ብለው ይሄን መንገድ መጠቀም ጀመሩ። ሰሃቦቻቸውን መግደል ጀመሩ። በአደባባይ ሲገሉባቸው ጊዜ ነቢ ሰለላሁ ዐለይሂ ወሰለም በቃ እንዋጋቸው ብለው የጦር እንትን አላነሱ። አያቸው አቅታቸውም አይደለም፣ አላህ በመላእክት ያግዛቸዋል፣ ወዲያው እንዲያሸንፉ ማድረግ ይችላል። ነገር ግን ነቢ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ምን አሏቸው? ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዐንደሁ አሐድ አሉ። ወደ ሀበሻ ሂዱ፣ በዚያች ሀገር ላይ አንድ ፍትሃዊ መሪ ይገኛል፣ ከእርሱ ዘንድ ማንም የማይበደልበት የሆነ ንጉሥ ታገኛላችኋል። ወዲያው ሰሃቦች ይህን ትእዛዝ ተቀብለው ወደ ሀበሻ መጡ። የዛኔ በመጡ ጊዜ ይቅርታ አንድ አዛን እያለ ነው። አዛን ይጨርስና ቀጥልላቸዋለሁ። እሺ ምን ነበር? ከዚያ በኋላ ሰሃቦች ነቢያችን ሰለላሁ ዐለይሂ ወሰለም ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዐንደሃ አሐድ አሏቸው። ወደ ሀበሻ ሂዱ፣ በዚያች ሀገር ላይ ማንም ሰው የማይበደልባት ፍትሃዊ መሪ ይገኛልና አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሀበሻ መጥተው ንጉሱን አይተውት ነው ወይ እንዴት እንደሚፈርድ? ላ አይደለም፣ ከአምላካቸው ዘንድ የመጣ ትእዛዝ ነው። ይሄ ገብታችኋል አይደል? አምላክ አላህ ዓለም ላይ ያሉ መንግስታቶች በምን ሁኔታ እንደሚፈርዱ ያውቃልና በሰዓቱ ፍትሃዊ መሪ ያለው ያ ንጉስ እንደነበረ ለነብዩ ሰለላሁ ዐለይሂ ወሰለም አሳውቃቸው። እርሳቸውም ወደ ሀበሻ ሄዱ፣ በዚያች ሀገር ላይ ፍትሃዊ መሪ ይገኛል አሉ። ገብታችኋል?
እንዳሉትም ሄደው መሪው ፍትሃዊ ሆኖ ተገኘ። ይህ አንዱ የነብይነት ማረጋገጫ ነው። አንድ ነብይ የሩቅንና ድብቅ ነገራቶችን ሚስጥር ይናገራል። እርሱ ባለው መሰረት ያ ነገር ሲፈጸም የነብይነቱ ማረጋገጫው ነው። ይታቻል አይደል? ሄዱ ሰሃቦች ቀጥታ ወደ ሀበሻ ቀጥታ ሄዱ። ሀበሻ ላይ ከገቡ በኋላ ነጃሺ ንጉሱ ወይም አስሐማ እርሱን አገኙት። በዛች ሀገር ላይ መቀመጥን ጀመሩ። ወዲያው ብዙ ሳይቆዩ ከመካ ተልከው ሰዎች ሰላዮች መጡ። ሁለት ሰዎችን የመካ ሽማምንቶችና ንጉሶች ላኳቸው። ወርቅንና ብርን ስጦታን ምናምን አስይዘው ሙስና በሉት። ያንን አስይዘው ለንጉሱ ስጡትና ይሄን እነዚያን አሳልፈ ስጠን በሉት። የመካ ሽማምንቶች እንደዚያ ብለው ጠይቀዋል ብለው እንትን ላኩለት። ያኔ ሁለት ሰዎች ላኩ። እንደዚያም ሰዎች ይዘው መጡ። ገቡ ሀበሻ ላይ ወደ ንጉሱ ጋር ገቡና ነገሩት። እነዚህን ከአንተ ጋር ያሉት ከመካ ሸሽተው የመጡ ሰዎች አሳልፈህ እንድትሰጠን የመካ ሽማምንቶች ጠይቀውሃል። ይሄም ለአንተ የተላከለህ ስጦታ ነው ብለው ሰጡት። ተመልከቱ፣ የነብዩ ሰለላሁ ዐለይሂ ወሰለም ንግግር እውነት እንደሆነ እዚህ ጋር ትረዳላችሁ። ፍትሃዊ መሪ ነው ያሉት። ፍትሃዊ መሪ ምልክቱ ምንድነው ከተባለ አንደኛ ለሰዎች የሆነ ነገር ለመፍረድ ብሎ ሙስናን አይቀበልም አይደል? ውሰዱ ነው ያላቸው። እኔ ይህንን ስጦታ አልቀበላችሁም ውሰዱ። ሁለተኛ ምልክቱ ምንድነው? ፍትሃዊ መሪ ከተባለ የሁለቱንም ሀሳብ ሳይሰማ ፍርድን አይሰጥም አይደል? ይሄን ያደረገው ንጉሱ ከነሱ ከሰማቸው በኋላ ወዲያው ምን አለ? ለእናንተ ብቻ ሰምቼ ልፈርድላችሁ አልችልም፣ ከእነርሱም እውነቱን ሳልሰማ በፊት አላቸው። ወዲያውም የእነርሱን ኑና ተናገሩ አላቸው። መጡ። መጀመሪያ እነዚህ ሁለት ሰዎች ከመካ የተላኩት ምን ብለው ነግረውት ነበር ለንጉሱ? እነዚህ ወደ ሀገር የመጡ ሰዎች የኛ ልጆች ናቸው። ከዛ ከሀገራቸው ላይ ጥፋትን አድርገው ነው የመጡት። አዲስን መንገድ ይዘው መጥተው ነው አባቶቻችን አያቶቻችን የማያውቁትን እኛ ስናመልካቸው የነበሩ አማልክቶቻችንን እነሱን አናመልክም ብለው አንዱን አምላክ አላህን በብቸኝነት እናምልክ በማለት ይሄን መንገድ ይዘው መጥተው ነው እና ስለዚህ እነዚህን ልጆች ለፍርድ ይፈልጋሉና እነዚህን ሰዎች የመካ ሽማምንቶች አሳልፈህ እንድትሰጠን እንፈልጋለን ብለዋል ብለው ይሄን ስጦታ የሰጡት። ንጉሱ ጠራቸው፣ ኑ አላቸው። ከዛ ሰሃቦች መጡ፣ ወደ ቤተ መንግስት ገቡ። ከዛ ለምንድን ነው ወደዚህ የመጣችሁት? ምን ጥፋት አጥፍታችሁ ነው የመጣችሁት? ተናገሩ አላቸው። ንጉስ ሆይ አሉት። አዩሃል መሊክ፣ ተመልከቱ አነጋገራቸው፣ ስርዓታቸው። አዩሃል መሊክ፣ አንተ ንጉስ ሆይ። እነሱን ተወክለው የሚናገረው ማነው? የነብዩ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ ነው። ጃዕፈር ብን አቢ ጣሊብ ወደ ሀበሻ ከመጡት መካከል ነው። የነብዩ ሰለላሁ ዐለይሂ ወሰለም ልጆች መጥተዋል። የነብዩ ሰለላሁ ዐለይሂ ወሰለም ልጅ ሩቀያ መጥታለች ወደ ኢትዮጵያ ወደ ሀበሻ። ዑስማን ብን አፋን መጥተዋል። እነ ዙበይር ብን አልዓዋም መጥተዋል። እነ ኡሙ ሰለማ የነብዩ ሰለላሁ ዐለይሂ ወሰለም ሚስት ወደ ኢትዮጵያ መጥተዋል። እንደ አጠቃላይ ጃዕፈር ብን አቢ ጣሊብ የነብዩ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ እርሱ ከሁላቸውም ቀደም አለና መናገር ጀመረ። ንጉስ ሆይ ጥፋት አጥፍተዋል አለው። ይሄ ሰውዬ እኛ በጥፋት ላይ ነበርን አለ። ተመልከቱ። ኩና ነዕቡዱል አስናም፣ ጣዖታትን እናመልክ ነበር። ነገር ግን ነቢዩ ሙሐመድን አላህ ከመካከላችን አስነሳና አንዱን አምላክ በብቸኝነት እንድናመልክ እርሳቸውን ላከልን። ፈዐበድነ አላህ ወሕደሁ፣ እርሱንም በብቸኝነት አንዱን አምላክ አመለክን። ዝሙት እንሰራ ነበር፣ ከዚያ እንድንወጣ አዘዘን። ደካማም በጉልበታችን እንጎዳ ነበር፣ ጠንካራው ጉልበት የሌለውን ይጎዳል። ዝምድናን እንቆርጥ ነበር ምናምን እንዳለ የኃጢአት አይነት እየገለጸ ከነዚህ ሁሉ እንድንርቅ አዘዘን። ወደዚህ ወደ ጽድቅ ነገር ሁሉ ጠራን። አንዱን አምላክ በብቸኝነት እንድናመልክ ከባዕድ አምልኮ እንድንወጣ አደረገን። በዚህም ነገራችን ላይ እነዚህ ሰዎች ተቃወሙን። ከዚያም በኋላ ተከታዮቻቸውን መግደል ጀመሩ፣ የነብዩ ሰለላሁ ዐለይሂ ወሰለም ተከታይ። በዚያም ነው እኛ ወደ አንተ ፍትሃዊ መሪ በዛች ሀገር ይገኛልና ወደዛች ሀገር ሂዱ ብሎ የላከን እርሱ ነው ብሎ ምናምን እንደዚህ ተናገረ። ወዳው እንደተናገረ በንግግራቸው በጣም ተደምሟል ንጉሱ። ሀል ነዘለ ዐለይሂ ሸይኡን አለ። ለመሆኑ ይሄ ሙሐመድ ብለህ የጠራኸው ነቢይ ወደ እርሱ ላይ የተወረደለት ከአምላክ ዘንድ የተወረደለት ቃል አለን ብሎ ጠየቀ። ወደ እርሱ የተወረደለት ቃል አለ? ነዓም ነዘለ ዐለይሂ ሸይ፣ አዎ በእርሱ ላይ የተወረደለት ቃል አለ ብሎ ተናገሩ። እስኪ ከወረደለት ቃል መካከል አንብቡልኝ ብሎ ጠየቃቸው።
ከተወረደለት ቃል መካከል አንብቡልኝ አላቸው። ሱሐቦች ብልህ ናቸው፣ ብልጥ ናቸው። መሲሒ መሆኑን ባዩ ጊዜ እነዚህ ሰዎች ምን አደረጉ? ሱራ መርየምን ቀራለት ጃዕፈር ካፍ ያ ዓይን ሷድ የሚለው ዚክሩ ረሕመቲ ረቢከ ዓብደሁ ዘከሪያ። በዚያ ላይ ስለ መርየም አወላለድ፣ ስለ ዒሳ አመጣጥ፣ ስለ አስተምሮቱ፣ ስለ ተአምራቱ፣ ስለ ሁሉ ነገሩ ይናገራል። ይሄን በሰሙ ጊዜ እነዚህ ቀሳውስቶችና በኢትዮጵያ ላይ የነበሩት በንጉሱ ቤተመንግስት ዛኔ መንግስት ድረስም እነዚያው ነበሩ። መንግስትና የሃይማኖት መሪዎች አብረው ያደርጓቸው ነበረ። ገብታቸዋል። የዛኔም እንደዛ ነበርና ወዲያው በሰሙ ጊዜ እነዚህ ሰዎች ምን አሉ? ነጃሽና ከእርሱ ጋር ያሉ ቀሳውስቶች ይህ አሁን ያነበብከው ቃል ለነ ሙሳ ለነ ዒሳ ሲወረድ ከነበረው ከአንድ ምንጭ የተቀዳ የሆነ ቃል ነው ብሎ ወዲያው ንጉሱ መሰከረ። ወዲያው መሰከረ። ሁለት እንጨቶች እንደዚህ አነሳና እኩል አደረጋቸውና በጌታዬ ስም እላለሁኝ ለዒሳ የተሰጠው ያስተማረው አስተምሮና ልክ እንዲሁ ደግሞ አሁን ነብዩ መሐመድ ተወርዶላቸው ነው ብለህ ያነበብከው ቃል ይሄ ቁርአን ከነዚህ የሚለይ አይደለም፣ ልክ እንዲህ እኩል ነው ብሎ አስተማረ። በነብያቶች መንገድ ላይ እንደሆነ ይሄንን አመነ፣ መሰከረ። ወዲያው ይሄ ሐዲስ ላይ ያለውና እነ ቡኻሪ ላይ ሙስሊም ሁላቸው ሐዲሶች ዘግበውታል እና ሙስነድ አህመድ ላይ ሁላቸው። ከዚያ በኋላ ነጃሽና ከእርሱ ጋር ያሉ ቀሳውስቶች አመኑ። እንዳመኑም አላህ በቁርአን ላይ ይሄን አስቀመጠው። ይሄን ማየት የሚፈልግ ካለ ቀሳውስቶች መነኩሴዎች እያለ ቃል በቃል እየጠራቸው በቁርአን ላይ ሱረቱል ማኢዳ ላይ ታገኝታላችሁ። ቀሳውስቶች መነኩሴዎች አመኑ፣ ወዲያው አምነዋል። እነሱ ኢስላምን ተቀብለዋል። በሱረቱል ማኢዳ ላይ አለ። ወደ መስጂድ ልሄድ ነው አቡከር አለ። ምናልባት ከዚህ አንቀጽ አንስተህ ጀምረህ አሳያቸው። ሱረቱል ማኢዳ ላይ ለተጅደና አሸደ ናሲ አዕዳወተ ሊለዚነ አመኑ የሚለውን ቀሳውስቶች መነኩሴዎች እያለ ክርስቲያን ብሎ እየጠራቸው ከዚያም ወዳው ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል ወደ መልእክተኛው ሙሐመድ ያወረድኩትን ቃል በሰሙም ጊዜ እንዳለቀሱ እያለ ጃዕፈር ልክ ሲያነብላቸው ጊዜ አልቅሰው እንደነበረ የኢትዮጵያ ቀሳውስቶች መነኩሴዎች እዚያ ላይ ያስቀምጡታል። ወዲያውም አምነናል ብለው እንደተናገሩ እኛ ማን ስለሆነ ነው በአላህ የማናምነው? ማን ስለሆነ ነው የመጣልንን እውነት የማንቀበለው አሉ። እኔ መሰ አቡከር አለ የአባበክር እሺ፣ ዛራ አለሽ አለውኝ ሁሴን ሰላም አለይኩም ወራህመቱላህ አለሽ እንደ ባለ ከዚህ ጀምራችሁ መክሊትን ቀጥሉላት። ሸኔ ወደ መስጂድ ልሄድ ነው። ሱረቱል ማኢዳ ላይ ያለውን አውጡና አሳያቸው። ቀሳውስቶች መነኩሴዎች ክርስቲያን ብለው እየጠራቸው ወዲያው አምነው ሰልመው እንደነበረ በአላህ እንዳመኑ ከዚያም በኋላ ቁርአንን በሰሙ ጊዜ ደግሞ እንዳለቀሱ ሁሉ የተቀመጠበትን ቀጥሉላቸው። ሰላም አለይኩም